ምዕራፍ 11 ክፍል 1 ኢቤ አግናንጢዮስ ሰማዕት ሊቀ ጳጳሳት ዘአንጾኪያ ታሪኪ አግናንጢዮስ ጌታ ለሐዋርያት እመ ኢተመየጥክሙ ወይኮንክሙ ከመ ዝንቱ ሕፃን ይትበውኡ ውስተ መንግሥተ ሰማያት ብሎ ትሕትናን ያስተማረበት ነው። በአንብሮ እድ ከባረካቸው ሕፃናትም አንዱ እርሱ ነው ይላሉ። እሱም ብሉይና ሐዲስ ሥርዓተ ቤተ ክርስቲያንን እየተማረ አደገ። የቅዱስ ጴጥሮስ ደቀ መዝሙር ሆኖ አደገ። ቅዱስ ጴጥሮስ አንጾኪያ ሲገባ እፀዋይባን ያርስያሮስ ብለው መስክረውለታል። ይደለዎ ማለት ነው። አንጾኪያን ቀምሶ ለኢዩድዩስ ሰጥቶታል። ከኢዩድዩስ ቀጥሎ አግናንጢዮስ ተሹሟል። ከጴጥሮስ ሶስተኛ ነው። እርሱ በተሾመ ጊዜ የነበረው አላዊ ንጉሥ በሃይማኖት ምሰለኝ አለው። አልመስልህም ቢለው ብዙ መከራ አምጥቶበታል። እጎኑን ቀዶ ጥቀርሻ መጠሬጨው አግብቶበታል። ኋላም ለለማዳ አንበሳ አስጥሎታል። አንስቴያዊት አንበሳ መዳፏን ብትጭንበት ነፍሱ ከስጋው ተለየች። ከዚህ አስቀድሞ እርሱ ብዙ ድርሰት ደርሷል። ብዙ መጽሐፍ ጽፏል። አስተጋባይ ያለ ሃይማኖት ምስክር ይህን አምጥተውልናል። በአንጾኪያ ሊቀ ጳጳስነት የተሾመ ሰማዕት አግናንጢዮስ እንዲህ አለ። ወውእቱ ሳልስ እምድኅረ ጴጥሮስ ሊቆሙ ለሐዋርያት በውስተ መልእክቱ። ይኸውም የሐዋርያት አለቃ ከሚሆን ከጴጥሮስ ሶስተኛ ነው። እርሱ በጣፈው መልእክቱ እንዲህ አለ። እግዚአብሔር ገባሬ ኩሉ ፍጥረት ውእቱ መዋኤ ማዕርግ ወሲመታተ ኩሉ ህላዌ በሰለስቱ አካል ፍጹመ መልክ ወገጽ ነቢሮ ዲበ መንበረ ስብሐቲሁ ዘኢሕዝ ኩሎ። በገጽ በቅርጽ ፍጹም በሚሆን በሶስት አካል በጌትነት ዙፋን ተቀምጦ ሁሉን የሚገዛ ፍጥረታትን ሁሉ የፈጠረ እግዚአብሔርን መላእክት አይመረምሩትም። ወኀደረ አሐዱ ከአካል ማንሻ። አንድም እግዚአብሔር ገባሬ ኩሉ ፍጥረታት ውእቱ መዋየ ማዕርግ መላእክት የማይመረምሩ መላእክት የማይመረምሩት እግዚአብሔር ፍጥረታትን ሁሉ የፈጠረ ነው ብሎ ተናገረ። ወበሰለስቱ አካል ፍጹመ መልክ ወገጽ ነቢሮ ዲበ መንበረ ስብሐቲሁ እንዘ ይእዝ ኩሎ ነው። በገጽ በቅርጽ ፍጹም በሚሆን በሶስተኛነት አካል በጌትነቱ ዙፋን ተቀምጦ ሁሉን ሲገዛ ኀደረ አሐዱ አካል እምሰለስቱ አካላት ውስተ ከርሳ ለእግዝእትነ ቅድስት ድንግል ማርያም። ከሶስቱ አካላት አንዱ አካል ወልድ በእመቤታችን በንጽሕት ድንግል ማርያም ማኅፀን አደረ። በእንተ ተዋሕዶ ተመለኮት ዘንትናገር በዚህ ዘህልው በወልድ። በዚህ አንቀጽ መለኮት ከትስብእት ጋር ተዋሃደ ብለን የምናገርለት በወልድ ያለ ነው ማለት ወልድ ነው። ወአኮ በእንተ አብ ወመንፈስ ቅዱስ፣ ስለ አብ ስለ መንፈስ ቅዱስ አይደለም ማለት አብ መንፈስ ቅዱስ ሰው ሆኑ አንልም። ወኢንቤ ግሙራ ከመ እሙንቱ ኀደሩ ለተሰብኦ ውስተ ከርሳ ለድንግል። አብ መንፈስ ቅዱስ ሰው ለመሆን በድንግል ማኅፀን እንደ አደሩ አንናገርም። አብ ለማጽናት መንፈስ ቅዱስ ለማንጻት አድረዋልና ጠንቅቆ ለተሰብኦ አለ። ዘእንበለ ዳእሙ ወልድ ባሕቲቱ አሐዱ አካል እምሰለስቱ አካላት ዘተወልደ እምኔሃ። ከእሷ የተወለደው ከሶስቱ አካላት አንዱ አካል ወልድ ብቻ ነው እንጂ አለ። ውእቱ ስቁል ዲበ ዕፀ መስቀል ወይሠሪ ጌጋዬ። እንደ ሰውነቱ በመስቀል የተሰቀለ እንደ አምላክነቱ ኃጢአትን የሚያስተሰርይ እሱ ነው። ውእቱ ውስተ መቃብር ወያነስ ሙታነ። እንደ ሰውነቱ በመቃብር የተወሰነ እንደ አምላክነቱ ተነስቶ ሙታንን የሚያስነሳ እሱ ነው። ውእቱ አፋ መቃብር ወይሐድግ ሰበነ ውስቴቱ። እንደ አምላክነቱ ከመቃብር በአፋ ያለ እንደ ሰውነቱ መግነዙን ከመቃብር ትቶ የተነሳ እሱ ነው። ውእቱ ቦአ ኀበ አርዳኢሁ እንዘ እጽው ሐዋህው ወሀቦሙ ሰላም። በዝግ ቤት ገብቶ ደቀ መዛሙርቱን ሰላም ለኩልክሙ ሰላም ለሁላችሁ ይሁን ያላቸው እሱ ነው።
ነአምን ከመ አብ በወልድ ወመንፈስ ቅዱስ ወበመንፈስ ቅዱስ የግብር ሶስትነታቸውን ተናግሮ የግብር አንድነታቸውን አመጣ። አብ በወልድ በመንፈስ ቅዱስ ህልው እንደሆነ እናምናለን። ወወልድ በአብ ወበመንፈስ ቅዱስ ወልድም በአብ በመንፈስ ቅዱስ ህልው እንደሆነ እናምናለን። ወመንፈስ ቅዱስ በአብ ወበወልድ መንፈስ ቅዱስም በአብ በወልድ ህልው እንደሆነ እናምናለን። ዛቲ ሥላሴ እሪት ዘእንበለ ፍልጠት ይቺ ሶስትነት በባህሪ መለየት የሌለባት አንዲት ናት፣ አንድ አርስት። ወዘእንበለ ውላጤ መለወጥም የሌለባት አንዲት ናት፣ ሁለት አርስት። በሰለስቱ አካል ዋህዱ መለኮት በአካል ሶስት በባህሪ አንድ ናቸው። አሐቲ ምልክና እሪት ዘእንበለ ፍልጠት ላለው አመጣ። በአምላክነት አንድ ናቸው። ወአሐቲ ስምረት በፈቃድ አንድ ናቸው። ወአሐቲ ኃይል በኃይል አንድ ናቸው። ወአሐቲ መንግስት በመንግስት አንድ ናቸው። ወአሐቲ ስግደት በመሰገድ አንድ ናቸው። ወአሐቲ አኮቴት በመመስገን አንድ ናቸው። ወአሐዱ ስብሐት ይደሉ ለስሉስ ቅዱስ ለሶስቱ አንድ ምስጋና ይገባል፣ አንድም ለሶስቱ በሚገባ ምስጋና አንድ ናቸው። አሐቲ ምክር በምክር አንድ ናቸው። ወአሐቲ ስልጣን በስልጣን አንድ ናቸው። ወአሐቲ ክብር በክብር አንድ ናቸው፣ አንድም በሁሉ አድሮ ሁሉን በማክበር አንድ ናቸው። ወአሐዱ ጽንዕ ባለመለወጥ አንድ ናቸው። ወአሐዱ ህሉና ሳይለወጥ በመኖር አንድ ናቸው፣ አንድም በህልውና አንድ ናቸው። አሐዱ ፈቃድ ለስሉስ ቅዱስ ሶስቱ በፈቃድ አንድ ናቸው። አብሂ ውእቱ አብ ወኢኮነ ወልደ ወኢ መንፈሰ ቅዱሰ ዘእንበለ ፍልጠት ላለው ጨርሶ ዘእንበለ ውላጤ ላለው አመጣ። አብ መቼም መች ወላዲ ነው እንጂ ተወላዲ ሰራጺ አይባልም። ወወልድሂ ውእቱ ወልድ ወኢኮነ አበ ወኢ መንፈሰ ቅዱሰ ወልድም ተወላዲ ይባላል እንጂ ወላዲ ሰራጺ አይባልም። ወመንፈስ ቅዱስ ውእቱ መንፈሰ ቅዱስ ወመንፈስ ቅዱስ ውእቱ መንፈስ ቅዱስ ወኢኮነ አበ ወይ ወልደ መንፈስ ቅዱስም ሰራጺ ይባላል እንጂ ወላዲ ተወላዲ አይባልም። ኢይፈልስ አብ ለከዊነ ወልድ ወመንፈስ ቅዱስ አብ ወላዲ ሰራጺ ወደ መሆን አይለወጥም። ወይ ወልድ ለከዊነ አብ ወመንፈስ ቅዱስ መንፈስ ወልድም ወላዲ ሰራጺ ወደ መሆን አይለወጥም። ወይ መንፈስ ቅዱስ ለከዊነ አብ ወልድ መንፈስ ቅዱስም ወላዲ ተወላዲ ወደ መሆን አይለወጥም። አሉ ሰለስቱ አካላት ፍጹማን እንዲህ በመንበረ ስብሐት እሊ ሶስቱ አካላት በጌትነት በዙፋን በክብር በፍጹማን ናቸው ማለት አይለያዩም። ወእሁዛን በጽምረት አሐዱ መለኮት በመለኮት አንድ አድራጊነት አንድ ናቸው። ዘውቱ አሐዱ ብርሃን ዘይሰርቅ እምኔሁ ሥላሴ ይኸውም ሶስትነት ከሱ የሚገኝ አንድ ብርሃን ነው። አንድም ዘይሰርቅ እምኔሁ ለሥላሴ ይላል። ከሶስትነት የሚገኝ አንድ ብርሃን ነው። ወይ መልክ ሁሉ ፍጥረተ በዓለሙ ሁሉ ምሉ ነው። አንድ አርስት ወይ አበር ለመትሕተ ምድር በሲኦል ላሉ ብርሃነ መለኮቱን ይገልጣል። ሁለት አርስት በከመ ጽሑፍ እስመ አነ እመል ሰማይ ወምድረ እኔ በሰማይና በምድር ምሉ ነኝ እንዳለ ይመልክ ሁሉ ፍጥረት ላለው ወለሃለው ውስተ መትሕተ ሲኦል ርእዩ ስብሐቴ በሲኦል ተግዘው የነበሩ ብርሃነ መለኮቴን አዩ ተብሎ እንደተጣፈ ያበርህ ላለው ታፈር አንተይ ዘትቤ ከመ መለኮት ሀመ ወሞተ ሰሚአከ ቃለነ መለኮት በባህሪው ታመመ ሞተ የምትል አንተ ሰው የእኛን አንተ መናፍቅ የእኛን ነገር ሰምተህ አፍረህ ተመለስ። በባህሪው ታመመ ሞተ የሚሉ መናፍቃን አሉና በንስጥሮስም አሰኝቶበታል። ታመመ ሞተ ይላል። በስጋ እንዳይል አያዋህድም። ካላዋሃደም በባህሪው ታመመ ሞተ ያሰኝበታልና እንዲህ አለ። ንሕነሰ ነአምን ከመ ክርስቶስ እግዚአብሔር ሀመ በስጋ ከመ ሰብእ ወይ ሀመ በመለኮቱ ታመመ ሞተማ እናንተ ስትሉ የለም ትለኝ እንደሆነ እኛ ግን የባህሪ አምላክ የባህሪ ገዥ ክርስቶስ ሰው እንደመሆኑ በስጋ እንደታመመ በመለኮቱ እንዳልታመመ እናምናለን። ጢመ ሞተ በስጋ ወይ ሞተ በመለመለ ጢመ ሞተ በስጋ ወይ ሞተ በመለኮቱ
በስጋ እንደሞተ በመለኮቱ እንዳልሞተ እናምናለን። ጉባኤ ወለእመ ሰማይከ ከመ እግዚአብሔር ቃል ሀመ በእንቲአነ ሞተ በእንተ ቤዛነ እግዚአብሔር ቃል ስለኛ እንደታመመ እኛን ለማዳን እንደሞተ ብትሰማ ለቡ እስመ ንሕነ ንሬሲ ዋህደ ህላዌ ለመለኮት ምስለ ትስብእት መለኮትን ከትስብእት ጋር አንድ አካል አንድ ባሕርይ እንድንለው እወቅ። ወንሰምዮ በዝንቱ ስመ አሐዱ ዘይደሉ ለእግዚአብሔር ለእግዚአብሔርነቱ በሚገባ ለእግዚአብሔርነቱ በሚስማማ በአንድ ስም እንድንጠራው እወቅ አለ። አምላክ እንድንለው እወቅ። አንድም ምንም ያመ ስንል ብትሰማ ሰው ለሆነ ለእግዚአብሔር ቃል በሚስማማ ስም ኢየሱስ ክርስቶስ እንድንለው እወቅ። በከመ አንተይም ክልኤቱ ህላውያት ዘውእቱ ነፍስ ወሥጋ አንተ ቅሉ ከሁለት ህላውያት ተገኝተህ እሊኸውም ነፍስና ስጋ ናቸው። አንተ ቅሉ ከሁለቱ ከእንዲህ ህላውያት ተገኝተህ ወትሰመይ በዝንቱ ስም አሐዱ ዘይደሉ ለሰብ ለሰው በሚገባ ለሰው በሚስማማ በዚህ ስም እንድትጠራ ማለት አንድ ሰው እንድትባል። ወነፍስ ከሰ ይትመውት በህላዊሃ ነፍስህ ግን በባሕርይዋ አትሞትም። እንዘ ኢኮነት ነፍስ ከመለኮተ ጥንቱን አምላክነት ሳይኖራት አንድም ተለውጣ መለኮትን ሳትሆን አላ ይእቲ ካልእትም ስጋ የስጋ ህይወት ናት እንጂ። ወክብረ ይዘን ፈቱን ሀብ ለነፍሳቲነ በእንተ ዘኢትመውት ለነፍሳችን ክብር ልንሰጥ የምንወድ የማትሞት ስለሆነች ነው። እፎኑመ ማንሻ አንድም ወነፍስከ የተመውት በህላዊሃ እመ ነፍስ ከሰ ነው። ነፍስህ ግን በባሕርይዋ የማትሞት ከሆነ እንዘ ኢኮነት ነፍስ ከመለኮተ ጥንቱን አምላክነት ሳይኖራት አንድም ተለውጣ መለኮትን ሳትሆን አላ ይእቲ ካልእትም ስጋ የስጋ ህይወት ናት እንጂ። ወክብረሂ ዘንፈቱን ሀብ ለነፍሳቲነ በእንተ ዘኢትመውት የማትሞት ስለሆነች ለነፍሳችንም ክብር ልንሰጥ የምንወድ ከሆነ ወእፎኑ አንተ ዘኢትፈቅድ ተሀቦ ለመለኮተ ሥላሴ አሐዱ አንተ ሶስት አካላት ለሚገናዘቡበት አንድ ለሚሆኑበት ለመለኮት ክብርን ልትሰጥ እንደምን አትወድ? ማለት በባሕርይው አይታመምም አይሞትም እንደምን አትለው? ዘውእቱ ህልው በወልድ ዋህድ እግዚእነ ኢየሱስ ክርስቶስ ይኸውም ተቀዳሚ ተከታይ በሌለው የአብ የባሕርይ ልጅ በሚሆን በጌታችን በኢየሱስ ክርስቶስ አካል ያለ ነው። የተአምርኑ ከመለእመት ከመ መለኮት ሞተ አንተ ተከውን ቀታሊሆሙ ለስሉስ ቅዱስ መለኮት በባሕርዩ ታመመ ሞተ ብትል አንተ ሰው ሰለስቱ ሶስቱ ሞቱ እንዲያሰኝብህ አታውቅምን? ልብ እስትንፋስ የሌለው ቃል የለምና አንድም ተራ አቤል ሙቶ አዳምና ሔዋን እንደሞቱ ወልድም በባሕርዩ ከሞተ አብ መንፈስ ቅዱስ ሞቱ ከማለት ያደርሳል። ወለስጋ እግዚእነሂ ረሰይኮ ውስተ መቃብር ከመ አብድንተ ሙታን ፍጹመ ጌታችን የተዋሃደውንም ስጋ እንደ ሩቅ ብእሲ ስጋ በመቃብር ወሰንኸው። ወፈለጥኮም መለኮቱ ከመለኮትም ለየኸው። እስመ ባሕርየ ሥላሴ አሐዱ ውእቱ ነገር ግን ባሕርየ ሥላሴ አንድ ነውና ዘውእቱ አሐዱ መለኮት ይኸውም በመለኮት አንድ ናቸው ማለት ነው። ልብ እስትንፋስ ላለው ይገናዘባሉና ተራ ላለው ይመሳሰላሉና። አይቴኑ ይዜ ዘሞኦ ለሞት በመለኮቱ ከሞትማ ሞትን በመለኮቱ ከሞተማ ሙተን ድል አለ። ሞትን ድልን የነሳው መንሳት ወዴት አለ? ወሲኦል ሲኦልንስ በርብሮ ነፍሳትን ያዳነው ማዳን ወዴት አለ? ወአንተ ሰትሬስዮ ከመ አሐዱ ዘአልቦቱ ኃይል ሁልቆ ምስለ ምውታን ሆለቆ ምስለ ምውታን እለ ያንሳስሁ ዘእንበለ ጽን አንተ ግን ካለና ይላል። አንተ ግን ካላነሷቸው ከማይነሱ ከሙታን ቆጥረኸው ኃይል እንደሌለው እንደ አንድ ሰው ታደርገዋለህ። አንድም ኃይል እንደሌለው
እንደ አንድ ሰው ቆጥረኸው ካላነሷቸው ከማይነሱ ከሙታን ጋር አንድ ታደርገዋለህ። አንድም ካላነሷቸው ከማይነሱ ከሙታን ቆጥረኸው ኃይል የሌለው ታደርገዋለህ። አንድም ትሬስዮ ዘእንበለ ጽን ይላል፣ ጽን የሌለው ነው ትለዋለህ። ወፈድፋደ ሰናሁ ንረክቦሙ ለካልአን አላውያን በውስተ ታኡማጎሲስ ዘበትርጓሜሁ ጸረ እግዚአብሔር ብሂል። ይኸውም የእግዚአብሔር ጠላት ማለት ነው። ይልቁንም ሌሎችን መናፍቃን ታኡማጎሲስ ሲባሉ እናገኛቸዋለን። ከመዚህ የህልው በስጋ ዛነ ጸሎቱ እግዚአብሔርም ስጋ ወደ ማለግዝትነ ቅድስት ድንግል ማርያም በከመ ያአምር ለሊሁ ከመገባሪ ፈጣሪ እንደመሆኑ እሱ እንዳወቀ ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሊዋሃደው እግዚአብሔር የፈጠረውን ስጋ እስመ ውእቱ ዘእንበለ ነፍስ የለውም ይላሉና፣ አንድም ሊዋሃደው በፈጠረው በስጋ ነፍስን አልነሳም ይላሉና። ወይቤሉ እስመ መለኮት ኮኖ ህየንተ ነፍስ በነፍስ ስፍራ ወይንም በነፍስ ፈንታ መለኮት ገባ ይላሉ እንጂ ነፍስ የለውም ይላሉና ጸረ እግዚአብሔር ሲባሉ እናገኛቸዋለን። ወፈድፋደሰ ማለቱ በባህሪው ታመመ ሞተ ከማለት ነፍስ አልነሳም ማለት ይጸናል ቢሉ መጽሐፍ የደረሰበትን ማጽናት ልማድ ነው። አንድም በእኛ ዘንድ ነው። ነፍሳችን ተዋህዶ ነፍሳችንን ካላዳነ ክህደታቸው በጸና ነበረ። አንድም ነፍስን ካልነሳ በአካለ ነፍስ ሲኦል ወርዶ ነፍሳትን አወጣ አዳነ ማለት አይገኝምና። አቶ አደራህን ግን ስጋን ነስቶ ስጋችንን ነፍስን ነስቶ ነፍሳችንን ካላዳነ አዎን ይጸናል ብለዋል። አንድም ወፈድፋደሰ ናሁ ንረክቦሙ ለካልአን አላውያን በውስተ ታኡማጎሲስ ዘበትርጓሜው ጸረ እግዚአብሔር ብሂል። ይኸውም የእግዚአብሔር ጠላት ማለት ነው። ታኡማጎሲስ የሚባሉ ሌሎችን መናፍቃን ከመዚህ ህልው በስጋ ዛነ ጸሎቱ እግዚአብሔርም ስጋ ወደ ማለግዝትነ ቅድስት ድንግል ማርያም በከመ ያአምር ለሊሁ ከመገባሪ እስመ ውእቱ ስጋ ዘእንበለ ነፍስ ፈጣሪ እንደመሆኑ እሱ እንዳወቀ ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ እግዚአብሔር ሊዋሃደው የፈጠረውን ስጋ ነፍስ የለውም ሲሉ እናገኛቸዋለን። ወይቤሉ እስመ መለኮት ኮኖ ህየንተ ነፍስ በነፍስ ስፍራ በነፍስ ፈንታ መለኮት ገባ ይላሉና ነፍስ አልነሳም ሲሉ እናገኛቸዋለን። ቦኑ እንጋ ወጻምኔሁ መለኮት ወተፈልጠ። እንዲህማ ይሉ ዘንድ በውኑ መለኮት ከስጋ ተለየን? ወስጋሂ ሞተ ለግሙራ ስጋ አስፈርሶ በስብሶ ቀረን? ይታፈሪ ዘይቤ ዘንተ ወይ ክህድ ከመዝ እንኪያስ አሁንም ነፍስ አልነሳም ብሎ የሚክድ አቡሊናሪዎስ አፍሮ ይመለስ። አንዲም ምላሽ እጣ ሰሚዮ ቃለ እግዚእነ ኢየሱስ ክርስቶስ ዘይቤ ተከዘት ነፍሴ እስከ ለሞት ጌታ ነፍሴ ለሞት እስክትደርስ አዘነች ብሎ የተናገረውን ሰምቶ ምላሽ እጣ ላይ ለመኑ እግዚኦ አቤቱ በማን ታዝናለህ ብትለው ላይ ለሕዝብ ዘይታጎል ነፍስ አልነሳም ብሎ በሚጎዳ በአቡሊናሪዎስ ነው ብሎ ይመልስልሃል። አንድም አቤቱ በማን ታዝናለህ ብትለው ሰው አልሆነም ብሎ አንድም ህድረት ብሎ በሚጎዳ በአይሁዳዊ ነው ብሎ ይመልስልሃል። አንድም ላይ ለመኑ እግዚኦ አቤቱ ለማን ታዝናለህ ብትለው ላይ ለሕዝብ ዘይታጎል አትብላ ያልሁትን ዕፀ በለስ በልቶ 5500 ዘመን በነፍስ ለተጎዳ ለአዳም ነው ብሎ ይመልስልሃል። ምዕራፍ 12 ወካይቤ ዝንቱ ቅዱስ አግናንጢዮስ ሰማዕት ሊቀ ጳጳሳት ዘእንበለ ዘአንጾኪያ በውስተ መልእክቱ ዘአሰርቶ ሰለስቱ የአንጾኪያ ሊቀ ጳጳሳት ይህ የከበረ ሰማዕት አግናንጢዮስ በ13ኛው ክታቡ ዳግመኛ እንዲህ አለ። አማን ተወልደ እግዚእነ ኢየሱስ ክርስቶስ ጌታችን ኢየሱስ ክርስቶስ በእውነት ተወለደ። ምትሃት ነው ህድረት ነው ብለውታልና አማን አለ። እንዲህ ከሆነ አማን አያሰኝምና አንድም እሱ እንደ ሃይማኖቱ እንዲህ አለ። እሙነ ልሂቀ በእውነት አደገ፣ እሙነ በላ ወሰቴ በእውነት በላ ጠጣ፣ እሙነ ተሰቅለ ወእሙነ ሐመ ወሞተ
በእውነት ተሰቀለ፣ በእውነት ታመመ፣ ሞተ። ወተቀብረ ወተንሥአ እሙታን በመቃብር ተወሰነ፣ ከመቃብር ተለይቶም ተነሳ። ዘአምነ በዝንቱ ከመዝ ብፁዕ ውእቱ እንዲህ ብሎ በዚህ ሃይማኖት ያመነ ሰው ንዑድ ክቡር ነው። ወዘአስተተ ዘንተ ፍሉጥ ውእቱ ሕይወት ብጽኢት እንተ ንሴፈዋ ንሕነ ይህን የካደ ግን እኛ እንወርሳታለን ብለን ተስፋ ከምናደርጋት ከመንግሥተ ሰማያት የተለየ ነው። ወእለሂ ከፍልዎ ለእግዚእነ ኢየሱስ ክርስቶስ ወልድ ዋሕድ አንድ አካል አንድ ባሕርይ የሆነ ጌታችን ኢየሱስ ክርስቶስን ወደ ሁለትነት የሚለዩት ወይሬስይዎ ክልኤተ ህላዌ እምድኅረ ኮነ አሐደ አንድ አካል አንድ ባሕርይ ከሆነ በኋላ ሁለት አካል ሁለት ባሕርይ ነው የሚሉት ይትዌለቁ ምስለ አይሁድ ሰቃልያን አምላክ ጌታን ሰቅለው ከገደሉ እለ ይቤሉ በአመፃሆሙ አኮ በእንተ ግብር ከመ ሰናይ ንፈቅድ ንገርከ አላ በእንተ ጽርፈትከ እስመ እንዘ ሰብአ እንተ ትሬሲ ርእሰከ አምላከ ሰው ስትሆን አምላክ ነኝ ብለህ በማስተማርህ ነው እንጂ በተአምራትህ አንጣላህም ነበር ብለው በአመፃቸው ከሚናገሩ ከአይሁድ ጋራ ይቆጠራሉ። ወይከውን መክፈልቶሙ እሩየ ምስለ እሉ እለ ይሄልዩ ድካመ ወታሕጻጸ ለወልደ እግዚአብሔር ቃል መክፈልቶሙ ለእለ ይሄልዩ ነው። አካላዊ ቃልን በባሕርዩ ደከመ ታመመ የሚሉ ወይሬስይዎ ክልኤተ ህላዌ ሁለት አካል ሁለት ባሕርይ ነው የሚሉ የሊህ እድል ፈንታቸው ጽዋ ተርታቸው ከአይሁድ ጋር አንድ ይሆናል። አንድም መክፈልቶሙ ለእሉ ነው። የአይሁድ እድል ፈንታቸው ጽዋ ተርታቸው የአብ የባሕርይ ልጅ ቃልን በባሕርዩ ደከመ ታመመ ሞተ ከሚሉ ከነዚህ ጋራ ይሆናል አለ። ይቤ ምዕራፍ 13 ይቤ ጎርጎርዮስ ገባሬ መንክራት ኤጲስቆጶስ ዘቂሳርያ ዘቀጰዶቅያ በውስተ ድርሳኑ በእንተ ቅድስት ሥላሴ። ጎርጎርዮስ ማለት ዕቁብ ንቁህ ማለት ነው። እሱም ብሉይ አዲስ ሥርዓተ ቤተ ክርስቲያን ሲማር አደገ። ኋላም መንኖ ገዳም ገብቶ ይኖር ነበረ። የቂሳርያ ሰዎች ኤጲስቆጶሳቸው ሙቶ የሚሾሙት አጥተው አዝነው ሳለ መልአኩ መጥቶ እስወ ለጎርጎርዮስ ገዳማዊ አላቸው። ለጊዜው ቢፈልጉ አጡት። ኋላ ግን ጊዜው ባይደርስ ነው እንጂ እግዚአብሔር የማይሆነውን ነገር ይናገራል ብለው ወንበር ዘርግተው ወንጌሉን ከዚያ ላይ አኑረው ሴምናሁ ለጎርጎርዮስ ገዳማዊ ብለው ተለያይተዋል። መልአኩ ሕዝቡ ይሾሃልና ተገለጥላቸው አለው። ተገልጦ በወንበሩ ተቀምጦ አብነት ሆኖ ሕዝቡን በወገንነት ሲጠብቅ ኑሯል። ገባሬ መንክራት ያሰኘው እንደምን ነው ቢሉ ለአንድ ባለጸጋ ሁለት ልጆች ነበሩት። ሲሞት ገንዘቡን ሁሉ አውርሷቸው ሞተ። አሳ የሚያዝባት ወይንም የሚገኝባት አንዲት ባሕርይ ነበረች። ከርስታቸው ውስጥ ናት። ለመካፈል ቸግሯቸው ተጣልተው ከሱ ዘንድ ሄዱ። አንድ ቀን የተገኘውን ለአንዱ አንድ ቀን የተገኘውን ለአንዱ ይሁን ብሎ ፈረደላቸው። የባሕርይ ነገር አይመረመርም። አንድ ቀን ይገኛል፣ አንድ ቀን ይታጣልና ሁለተኛ ተጣልተው ወደ እርሱ ሄዱ። ያችን ባሕርይ በተአምራት አድርቆ መስክ አድርጎ አርሰው እንዲበሏት አካፍሏቸዋልና ስለዚህ ገባሬ ተአምራት አለው። እርሱ ብዙ ድርሰት ደርሷል፣ ብዙ መጽሐፍ ጽፏል። ለሃይማኖት ምስክር አስተጋባያን ይህን አምጥተውልናል። የቀጰዶቅያ ክፍል በምትሆን በቂሳርያ ኤጲስቆጶስነት የተሾመ ተአምራትን የሚያደርግ ጎርጎርዮስ ምስጢረ ሥላሴን በተናገረበት ድርሳኑ እንዲህ አለ። አእምር ኩሎ ግብረ እምሰለስቱ ግብራት አንዱን ይሻል ብሎ ነው። ከሶስቱ ግብራት ሁለቱን ትተህ አንዱን አምጥተህ ከዚያ አብነት ነስተህ ስራውን ሁሉ እወቅ ማለት የሥላሴን ነገር እወቅ። አንድም አይምር ኩሎም ሰለስቱ ግብራት ሶስቱንም ይሻዋል ብሎ ነው። ከሶስቱ ግብራት የተነሳ ስራውን ሁሉ እወቅ ማለት የሥላሴን የግብር ስማቸውን እወቅ። ዘውእቶሙ አስማት ግብራት ያላቸውን ተረጎመ። እሊሁም አስማት ናቸው። ወውእቱ ፍጥረት ይኸውም ባሕርይ ነው። ሰብ ብሎ የሚያመጣው ነው። ወስም ገብር ብሎ የሚያመጣው ነው። ወዘመድ መጋቢ ብሎ የሚያመጣው ነው። የሚያበላ የሚያጠጣ ዘመድ ነውና። አንድም ወስም መጋቢ ብሎ የሚያመጣው ወዘመድ ገብር ብሎ የሚያመጣው ነው።
በባህሪው ዘመድ ነውና። ዘይትበሃል ሰብ ፍጥረት ያለውን ተረጎመ። ፍጥረት የተባለ ሰው ነው። ወገብር ሰው ያለውን ተረጎመ። ስም የተባለ ገብር ነው። ወመጋቢ ዘመድ ያለውን ተረጎመ። ዘመድ የተባለ መጋቢ ነው። ሰብእሰ በእንተ ፍጥረተ ጠባኢሁ ሰው መባሉ ስለ ባህሪው መገኘት ነው። ስለ ባህሪው መገኘት ሰው ይባላል። ወገብርኒ በእንተ ግብርናቲሁ ገብር መባሉም ስለ ተገዥነቱ ነው። ስለ ተገዥነቱ ገብር ይባላል። ወመጋቢኒ በእንተ ስም ዘተሰሜ መጋቢ መባሉም ስለተሾመ ነው። ስለተሾመ መጋቢ ይባላል። ወናሁ ንቤ ካይበ አብ ወወልድ ወመንፈስ ቅዱስ ዳግመኛ እነሆ አብ ወልድ መንፈስ ቅዱስ እንዲህ ናቸው እንላለን። ሀተታ አንዱን ይሸዋል ባለው ሰው መባል አንዱን ይሸዋል ባለው ሰው መባል የአዳም ኋላ የወጣለት ስም እንዳይደለ ባህሪው ሲገኝ የተገኘ እንደሆነ አብ ወልድ መንፈስ ቅዱስ መባልም አካላቸው ሲገኝ የተገኘ ነው እንጂ ኋላ የተገኘ ስም አይደለምና እንዲህ አለ። አንድም ለአንድ ሰው ልብ ቃል እስትንፋስ እንዳለው ሥላሴም በአንድ ልብ አስበው በአንድ ቃል ተናግረው በአንድ እስትንፋስ ተንፍሰው ሕያዋን ሆነው ይኖራሉና ሶስቱን ይሸዋል ባለው ስለ ባህሪው መገኘት ሰብ እንዲባል ስለ ወልደ ሰው እንዲባል ስለ ወልደ አብ ስለ ወለደ አብ ተባለ። ስለ ተገዥነቱ ተገዛ ገብር እንዲባል ስለ ተገዥነቱ ስለ ተገዛ ገብር እንዲባል ስለ ተወለደ ወልድ ተባለ። ስለ ተሾመ መጋቢ እንዲባል ስለ ሰረጸ መንፈስ ቅዱስ ተባለ። ወአኮሉ አስማት ዘወኡ ላዕሌሆሙ ድኅረ እሊህም ሶስት ስሞች አካላት ተቀድመው ተገኝተው ኋላ የተጠሩባቸው አይደሉም። አላ እሙንቱ አካላት ሲገኙ የተገኙ ናቸው እንጂ መገኘቱ ሳይኖር እንዲህ አለ። ወብሂለ ሰብእሂ ከመ ውእቱ አኮ ውእቱ ስም ሰውም መባል ኋላ የወጣ ስም አይደለም። ዳይሙ ውእቱ ፍጥረቱ ባህሪው አካሉ ሲገኝ የተገኘ ነው እንጂ እስመ ለኩሎሙ ሰብ ቦሙ አሐዱ ስም ለእለ አሐዱ አሐዱ እምኔሆሙ ለሰዎች ሁሉ እያንዳንዳቸው የተጸውዐ ስም አላቸው። እሉ እሙንቱ አዳም አብርሃም ይስሐቅ ወያዕቆብ እሊሆም አዳም አብርሃም ይስሐቅ ያዕቆብ ናቸው። ወዝእ ውእቱ አስማቲሆሙ ስማቸውም ይህ ነው። ለሰዎች ቢሰጡ አዳም አብርሃም ይስሐቅ ያዕቆብ ያለው ነው። ለሥላሴ ቢሰጡ አብ ወልድ መንፈስ ቅዱስ ያለው ነው። አንድም አሁን የሚያመጣው ነው። ዋቃኒም እግዚአብሔር እሰ እሙንቱ አስማት ወአስማትኒ እሙንቱ አቃኒም እግዚአብሔር የተባሉ አስማት ስሞች ናቸው። ወአስማትኒ እሙንቱ አቃኒም አስማትም የተባሉ አስማትም አቃኒም ናቸው። እስመ ትርጓሜሁ ለአቃኒም አካላት ጽኑዓን ወቀዋምያን ፍጹማነ ገጽ ወመልክ ብሂል የአቃኒም ትርጓሜው በገጽ በቅርጽ ፍጹማን የሚሆኑ ባለመለወጥ ጸንተው የሚኖሩ አካላት ማለት ነው። ወስሉስ ቅዱስ ይሰመዩ ሎንተ አስማተ ጽኑዓነ እንዘ ውእቱ አሐዱ ህላዌ በባህሪ አንድ ሲሆኑ ሶስቱ ጸንተው በሚኖሩ በእነዚህ ስሞች ይጠራሉ። ሰለስቱ አካላት ተዋሕዱ መለኮት በአካል ሶስት በመለኮት አንድ ናቸው። ወአካሉ ስለ ወልድ ሱታፌነ የወልድ አካል ግን ይመስለናል ወገናችን ነውና። እስመ አሐዱ ውእቱ እምክልኤቱ መለኮት ወትስብእት ኅቡረ ከመለኮትና ከትስብእት ከሁለቱ ተገኝቶ በተዋሕዶ አንድ ነውና። ወረሰዮሙ ለክልኤሆሙ አሐደ ሁለቱን መለኮትና ትስብእትን አንድ አድርጓቸዋልና። ወአልቦ ውስቴቱ ፍድፋዴ ዘተወሰከ በመለኮት የአካል አራተኛ የባህሪ ሁለተኛ ሆኖ የተጨመረበት የለም። ወባሕቱ ሰለስቱ እሙንቱ በአካል ሶስት ናቸው እንጂ ወአካሎሙ ይሄ ለስሉስ ቅዱስ ወአስማቲሆሙ አልቦ ውስቴቶሙ ዘይድኃር የሥላሴ አካላቸው ተቀድሞ ስማቸው ተቀድሞ አካላቸው በኋላ የተገኘ አይደለም። አላ እሙንቱ ብሉያነ መዋዕልም ቀድሙ ዘእንበለ ጥንት ወዘመን ጥንት ሳይኖራቸው ዘመን ሳይቀድማቸው ከዘመን አስቀድመው የነበሩ ቀዳማውያን ናቸው እንጂ። ወባሕቱ ኢያእመሮሙ መኑሂ እምሰብእ
ነገር ግን ከሰው ወገን ማንም ማን አያውቃቸውም ነበር። ዘእንበለ ዳእሙም ድኅረ ተሰገው ወልድ እግዚአብሔር ወልድ ዋሕድ ተቀዳሚ ተከታይ የሌለ እግዚአብሔር አብ የባሕሪ ልጁ ወልድ ሰው ከሆነ በኋላ ነው እንጂ። ወከሰተ ዘንተን ዘይብላባናው ከሰጥኩ ስመ ከለሰብ ሰውም ሆኖ አባት ሆይ እነሆ የአባትነትህን ስም ለሰው ሁሉ አስረዳው። ሊተኒ ሰብሐኒ በስብሐቲከ ዘሃሎ እምቅድመ ይትፈጠር ዓለም ከመ ያእምሩ ከመ ወልድከ አነ እኔም የባሕሪ ልጅህ እንደሆንሁ ያውቁኝ ዘንድ ዓለም ሳይፈጠር በነበረ ጌትነት ግለጠኝ ብሎ ካስረዳ በኋላ ነው እንጂ። ወከመዝ አብሂ ጸርሐ ላዕለ ደብር እንዘይብል ዝንቱ ውእቱ ወልድየ ዘአፈቅር አብም እንደ ወልድ በደብረ ታቦር የምወልደው ልጄ ይህ ነው ብሎ ከመሰከረ በኋላ ነው እንጂ። ወከማሁ አዲ በውስተ ዮርዳኖስ ፈነወ ለነ መንፈሰ ቅዱሰ ያጠይቀነ ከመ ስሉስ ቅዱስ ብሉያነ መዋዕልም ቀዲሙ ወሩያን እሙንቱ ዳግመኛም ሶስቱ በቅድምና የነበሩ ቀዳማውያን መለወጥ የሌለባቸው እንደሆኑ ያስረዳን ዘንድ በዮርዳኖስ መንፈስ ቅዱስን ከሰደደልን በኋላ ነው እንጂ። ኢያእመሮሙ መኑሂል አለው። ወልደቱሰ ለወልድ እምአብ ዘኢትረከብ ወዘኢትካል ተናግሮቱ ለወልድ ከአብ የተወለደው ልደት ግን የማይመረመር ሊናገሩትም የማይቻል ነው። እስመ መንፈሳዊ ውእቱ ዘእንበለ ተሐስሶ የማይመረመር ረቂቅ ነውና። እስመ ለመንፈሳዊ ይክል ስጋዊ ረኪቦቶ ግዙፉ ረቂቁን መርምሮ ማወቅ የማይቻለው ስለሆነ። ወይደለው ይተሐሰሶ በእንቲያው ወይደለው ይተሐሰስ በእንቲያው የእርሱንም ነገር ይመረምር ዘንድ አይቻልም። እስመ ኢይትማሰል በህላዌ እጓለ እመሕያው በሰው ባሕሪ አይመሰልም እና። ወይኮነ ልደቱ ከመ ልደተ እጓለ እመሕያው ልደቱም እንደ ሰው ልደት አይደለም እና። አቢይ ምስጢር ውእቱ ወኢይትረከብ እጅግ ረቂቅ ምስጢር ነው፣ ተመርምሮ አይገኝም። ወግብረ እጓለ እመሕያው ሰናሁ አይመርነ ልደተነ የሰው ስራ የሚሆን የእኛን ልደት ግን አውቀነዋል። አንድም ግብረ እደ እጓለ እመሕያው ይላል። በሰው አባለ ዘር የሚሆን የእኛን ልደት ግን እነሆ አውቀነዋል። ወዘመንፈሳዊ ይትለያል ላዕለ ጠባእያ እጓለ እመሕያው ረቂቅ የሚሆን የእሱ ልደት ግን ከሰው ባሕሪ የራቀ ነው። ወኢይትረከብ ግሙራ በህሊና እጓለ እመሕያው ከቶ በሰው ልቡና ተመርምሮ አይገኝም። ወውእቱ ይማስን ወይትዌለጥ የሰው ባሕሪ ፈጽሞ አይለወጥም። ወዘዚአነሰ ይማስን ወይትዌለጥ የእኛ ባሕሪ ግን በሕማም በሞት ይጠፋል ይለወጣል። ወፍጡነ ያህል ፈጥኖም ያልፋል። እፎኑ ዘይጻቅ ታጊቶ አርባዕቱ ማዕዝን ዘውእቱ ምስራቅ ወምዕራብ ሰሜነ ወደቡበ በመትሕተ ሰማይ ወመልዕልተ ምድር እሊህም ምስራቅና ምዕራብ ሰሜንና ደቡብ ናቸው። ከሰማይ በታች ከምድር በላይ ባሉ በአራቱ ማዕዘን ተወስኖ የሚኖር የሰው ባሕሪ ይትካልወኑ ያእምር ዘሃሎ መትሕተ ሰማይ ወውስተ ምድር ወመትሕተ እመቅ ከሰማይ በላይ ከምድር ከጥልቅነቷ በታች ያለውን ወይ ወፃ አፋም ሰሜን ወደ ውብ ከአራቱ ማዕዘን በአፋ ያለውን ወውእቱ ህልው ውስተ ኩሉ መካን በቦታ ሁሉ የሚኖር ወይ መልእ ኩሉ ቦቱ ኩሉ በሁሉ የመላ ሁሉ የተፈጠረበት የእርሱን ባሕሪ መርምሮ ማወቅ እንደምን ይቻለዋልን? ወሶበሰ ክህልነ አሲሶቶ አይመርናሁ ምን ማአሂጸጽነ እበዮ ለመንፈሳዊ መርምሮ ማወቅስ ቢቻለን እኛ እናጅሬ የማይመረመር የእሱን ጌትነቱን ባዋረድነው ነበር። ወዳእሙም መሰ ክህልነ ንይስስ ከመ ናይምር ምስጢሮ ለሥጋዊ መመርመር አይቻለንም እንጂ ከተቻለንስ የግዙፉን ምስጢር እናውቅ ዘንድ እንመርምር። ዘውእቱ ልደተ ህሊና እምልብ እፎ ውእቱ ይኸውም የህሊና ከልብ መገኘት ነው። እንደምን እንደሆነ እናውቅ ዘንድ እንመርምር። አሁን ካህል ናይምር ፍጥረተ ፍጡራን ከተቻለንስ የፍጡራንን ባሕሪ መገኘትም እንወቅ። ወልደተ ቃል ምልሳን ምንተ ይመስል ከአንደበት የቃል መገኘት ምን እንዲመስል እንመርምር። ለእመ ኢይትካለነ ናይምር እሎንተ እልሃለሁ ውስቴትነ
በእኛ ባህሪ ያሉ ሊህን መርምሮ ማወቅ ካልተቻለን እፎኑ መናምር ምስጢሮ ለፈጣሪ ዘይተፈጥረ ዘይት ሊአል ኩሎ ህሊናት ሁሉ የማይመረምሩት ፍጡር አይደለ የፈጣሪን ምስጢር እንደምን መርምረን እናውቃለን? ሶበሰደ ለወለሰብ ያእምር ዘንተ ምስጢረ የፈጣሪን ምስጢር ምልአቱን ስፋቱን መርምሮ ማወቅ ለሰው የሚቻለው እስከሆነ ኢይቤ ዮሐንስ ወንጌላዊ ነባቤ መለኮት ለእግዚአብሔር አልቦ ዘዴ ወግሙራ አንድነቱን ሶስትነትን የተናገረ ወንጌልን የጣፈ ዮሐንስ እግዚአብሔርን ፈጽሞ ያየው የለም ባላለም ነበር። ዘኢይሬ ወመኑ የግሙራ በመኑን አስተማስሎ ማንም ማን የማያየውን የማያውቀውን በምን እንመስለዋለን? ወእፎኑን ሐስስ ናይምር ልደቶ መአብ አሚሃ ሲል ነው። ቅድመ ዓለም ከአብ የተወለደውን ልደትን እናውቅ ዘንድ እንደምን እንመረምራለን? አንድም ልደቶ መአብ ናይምር ኢዜ ይላል። ከአብ የተወለደውን ልደት ዛሬ እናውቅ ዘንድ እንደምን እንመረምራለን? አንድም ልደቶ ኢዜ ይላል። ለልደቱ ተመትሮ የለውምና ማለት ሁልጊዜ ሲነገር ይኖራልና። ንነሰና ምርጠዩ እስመ ነፍስ ተሃድር ውስቴትነ ከዊና አደ ምስለ ስጋነ እኛስ ነፍሳችን ከስጋችን ጋር ተዋህዳ አንድ ሆና እንድትኖር ፈጽመን እናውቃለን። ወመኑ ውእቱ ዘርየ ነፍሶ ግሙራ ከቶ ከእኛ ወገን ነፍሱን ያየ ማን ነው? ወመኑ ዘሐሰሳ ወነጸራ በአይነ ስጋ ለነፍስ ዘትጧሃድ ምስለ ስጋ ወመኑ ዘሐሰሳ ወነጸራ በአይነ ስጋ ለነፍስ ዘትጧሃድ ምስለ ስጋ ከስጋ ጋር ተውህዳ ያለች ነፍሱን ልይ ብሎ በአይነ ስጋ ያያት ማን ነው? ወሶበ ንቤ ዘንተ ይምሰልክሙ ዘንተ ዘንትከሃድ ሀለወተ ነፍስ በስጋ ይህንም በተናገርን ጊዜ የነፍስን ከስጋ ጋር ተዋሂዶ መኖር የምንክድ አይምሰላችሁ። አላ ንሕነ ነአምን ወነአምር ከመ ሀለወት ነፍስ ለባዊት ውስተ ስጋነ ከዊና አሐደ ምስለ ስጋነ የምታውቅ ነፍስ ከስጋችን ጋር ተውህዳ እንዳለች አውቀን እናምናለን እንጂ። ወመኑ ዘሐሰሰ ፍጥረቱ አስተሃሚሞ ወነጸረ ነፍሶ ዘሀለወት ምስለ ስጋሁ ባሕርዩን መርምሮ እስኪ ልይ ብሎ ተግቶ ከስጋው ጋር ተውህዳ ሳለች ነፍሱን ያየ ማን ነው? ወእፎ ሀለወታ አኗኗሯስ እንደምን ነው? በራስ ነው በልብ ነው? ወዘንተ ባሕቱ ነአምር ከመ ነፍስ ተሃድር ውስቴትነ ነገር ግን ነፍሳችን ከስጋችን ጋር ተውህዳ እንዳለች ይህን ብቻ እናውቃለን እንጂ አኗኗሯ እንደምን እንደሆነ በራስ ነው በልብ ነው በራስም በልብ እንደሆነ ለይተን አናውቅም። ዘኢያእመርነ ዘሀሎ ውስቴትነ ወኢጠየቅነ አምሳሎ በባሕርያችን ያለውን ያላወቅን ምስጢሩንም ያልተረዳን አንድም መልክዖ ሲል ነው። መልክዓ ነፍስን ያልተረዳን እኛ እፎም ይትካለነ ናእምር ዘከመ ተወልደ ወልድ እምአቡሁ ወልድ ከባሕርይ አባቱ ከአብ እንደምን እንደተወለደ እናውቅ ዘንድ እንደምን ይቻለናል? ወከማሁን እመን ወንለቡስ መቃል ተወልደ እምአብ ዘእንበለ ተሐስሶ የነፍስን ተፈጥሮ ሳናይ እንዲናምን አካላዊ ቃልም ከአብ እንደተወለደ ያለ ጥርጥር እንመን እንጂ። ወኢያስተሃልፈነ ዘከመ እፎ ውእቱ ልደቱ እንደምንም እንደሆነ እናውቅ ዘንድ ብናስብ የባሕርይ ምስጢር እልፍኝነት አያሳልፈንም። አንድም እያስተልህፈነ እንደምንም እንደተወለደ ካላወቅን ብለን አያሳዝነን ምንት ተለሃፊየ እንዲል እስመ ውእቱ ቅድመ ኩሎሙ ፍጡራን ቀዳማዊ ዘእምቀዳማዊ ከቀዳማዊ ከአብ የተገኘ ቀዳማዊ ወልድ ከፍጡራን ሁሉ አስቀድሞ የነበረ ነውና። ከመነቅ ዘእምነቅ ከነቅ እንዲገኝ ወብርሃን ዘእምብርሃን ከብርሃን ብርሃን እንዲገኝ ከቀዳማዊ ከአብ የተገኘ ቀዳማዊ ወልድ ከፍጡራን አስቀድሞ ነበረ እንጂ። አንድም ቀዳማዊ ዘእምቀዳማዊ ከቀዳማዊ የተገኘ ቀዳማዊ ነቅ ዘእምነቅ
ከነቅ የተገኘ ነቅ ወብርሃን ዘእምብርሃን ከብርሃን የተገኘ ብርሃን እንደመሆኑ ከፍጡራን ሁሉ አስቀድሞ ነውር ነበርና እያስተሃልፈን ላለው። ይህን ለምን ይሸዋል ቢሉ መቀዳደም መከታተል አጋዥ መሻት የለበትምና ለልደቱም ተመትሮ ተከፍሎ የለውምና። ከመነቅ ዘእምነቅ ማለትንም እርሱ ከዚህ ጀመረው እንግዲህ ወዲህ ሁሉም ይናገሩታል። ጉባኤ ይላል። ወለዝንቱ ስም ዘውእቱ ቃል ንሌብወም ሰለስቱ ቃላት ወም ሰለስቱ ግብራት። ይኸውም ቃል ነው። ይህንን ስም ከሶስቱ ቃላት ከሶስቱ ግብራት ለይተን እናውቀዋለን። አንድም ከሶስቱ ግብራት የተነሳ በሶስቱ ቃላት እናውቀዋለን። አተርጋዎን የሰው ቃል፣ ፖርፎሪኮን ነቢያት የሰሙት ቃል፣ አአትሪኮን የእንስሳት ቃል። ሀተታ ምን ነው? አአትሪኮን ዘውእቱ ቃልን ዘይትከዐ ውስተ አየር ይላልሳ ቢሉ ከእንስሳት ድፋት ወገንነት አለንና ሲል ነው። እሉ እሙንቱ ቃላት እግዚአብሔር እነዚህም እግዚአብሔር የፈጠራቸው ቃላት ናቸው። በከመ ጽሑፍ ውስተ መጻሕፍት በጥራአ ቃል ይኬልሁ ተብሎ በከመ ጽሑፍ ውስተ መጻሕፍት በጥራአ ቃል ይኬልሁ ተብሎ በመጻሕፍት እንደተጻፈ። አንድም አተርጋዎን የመላእክት ቃል፣ ፖርፎሪኮን ነቢያት የሰሙት ቃል፣ አትሪኮን የሰው ቃል ነው። እሉ እሙንቱ ቃላት እግዚአብሔር እነዚህም እግዚአብሔር የተናገራቸው ቃላት ናቸው። በከመ ጽሑፍ ውስተ መጻሕፍት ወነበቦ እንዲል ዋኮ እሙንቱ ህልዋን በአካላት እሊህም ቃላት በአካላዊነት ያሉ አይደሉም። አተርጋዎን አኮ ውእቱ ሀላዊ በአካል አተርጋዎን በአካላዊነት ያለ አይደለም። ወፖርፎሪኮን ውእቱ ቃል ዘሰምዕዎ ነቢያት እምኀበ እግዚአብሔር ፖርፎሪኮን ነቢያት ከእግዚአብሔር የሰሙት ቃል ነው። እግዚአብሔር የተናገረው በአካላዊ ቃል ነው። ወውእቱ ቃለ ትንቢት ይኸውም የትንቢት አነጋገር ነው። ነቢያት በትንቢት የተናገሩበት ቃል ማለት ነው። ዋኮ ውእቱ ሀላዊ በአካል ይኸውም በአካላዊነት ያለ አይደለም። አአትሪኮን ውእቱ ቃልነ ዘይትከዐ ውስተ አየር ወእምኔሁ ይትፌኖ ንባብ አአትሪኮንም በአየር ተበትኖ የሚቀር ከሱ ድምፅ የሚሰማበት የእኛ ቃል ነው። ዋኮ ውእቱ ሀላዊ በአካል ይኸውም በአካላዊነት ያለ አይደለም። ወቃለ እግዚአብሔር እሰህሉ በአካሉ ምህላዌ ልዑል ወጽንኡ አካላዊ ቃል ግን ከማይለወጥ ረቂቅ ከሚሆን ከአብ ባሕሪ ተገኝቶ በአካላዊነት ጸንቶ ይኖራል። ውእቱ ቀዳማዊ ብሎ የመዋይል ህልው ምስሌውም ቀድሙ በቅድምና ከአብ ጋር የነበረ ቀዳማዊ ከዘመን የሚቀድም ቀዳማዊ አምላክ ነው። ወይትፈለጥ እምኔሁ ከእሱ አይለይም። ወይሃልቅ ልደቱ እምኔሁ ከአብ የተወለደው ልደት አይፈጸምም። አንድም ልደቱ ከእርሱ ጋር አይለይም። ልደቱ ከእርሱ ከራሱ አይለይም አይፈጸምም ማለት ወልድ ሲባል ይኖራል ማለት ነው። አላ ውእቱ ብሎ የመዋይል በኩሉ ጊዜ ዘእንበለ ፍልጠት ያው በየጊዜው ሁሉ ያለመለየት ከእርሱ ጋራ የነበረ ቀዳማዊ ነው እንጂ። ወኢታምስልዎ ለዝህ ቃል ከመ ቃላት ዘከርኖሙ ዘእንበለ ህላዌ ወአካል ይህንን ቃል አካል ባሕሪ የላቸውም ብለን እንደተናገርናቸው ዝርዋን ቃላት ነው አትበሉት። አንድም አካል ባሕሪ የላቸውም ብለን በተናገርናቸው ዝርዋን ቃላት አትመስሉት። አንድም አስቀድመን እንደተናገርናቸው ቃላት አካል ባሕሪ የለውም አትበሉት። አላ ውእቱ ፍጹመ መልክ ወአካል ከመ ገጸ አቡሁ ወመንፈሱ ቅዱስ እንደ አብ እንደ መንፈስ ቅዱስ በገጽ በአካል በቅርጽ ፍጹም ነው እንጂ። ዝንቱ ቃል ገባሬ ሰማያት ወምድር ውእቱ ይህ ቃል ሰማይንና ምድርን የፈጠረ ነው። ወቦቱ ሁሉ ኮነ ዘእንበሌሁ ሣልዎ ዘኮነ ወኢምንትኒ ሁሉ በእርሱ ቃልነት የተፈጠረ ነው እንጂ ያለ እርሱ ምንምን የተፈጠረ የለም። ዝንቱ ኃይሉ ለእግዚአብሔር የእግዚአብሔር ኃይሉ እርሱ ነው። ወመዝራዕተ እግዚአብሔር ዘኢይትሌለይ እምአቡሁ ከአባቱ የማይለይ የእግዚአብሔር ክንድ እርሱ ነው። ዘአልቦቱ ጥንት ምስለ አብ በህላዌ ዘኢይትዌለጥ መለየት በሌለበት ባሕሪ ከአብ ጋር እንደ አብ
ጥንት የሌለው እሱ ነው። ዝንቱ ውእቱ ዘለብሰ ስጋነ ነሲዮ እምእግዝእትነ ቅድስት ድንግል ማርያም ከመቤታችን ከንጽሕት ድንግል ማርያም ስጋችንን ነስቶ የተዋሃደ እርሱ ነው። አንድም ከመቤታችን ስጋን ነፍስን ነስቶ የተዋሃደ እርሱ ውእቱ ህብሩ ምስላሁ ዘእንበለ ስጋ ወዘእንበለ ፍልጠት ወኢውላጤ ስጋ ወኢውላጤ ነው። ስጋ ከሌለው ከአብ ጋር ያለመለየት ያለመለወጥ አንድ ነው። አንድም ስጋን ከመዋሃድ በቀር አንድም ስጋ ሳይቀር አንድም ከስጋ ሳይለይ ከአብ ጋር አንድ ነው። ውእቱ ሩይ ምስሌነ በስጋ ዘእንበለ ፍልጠት መለኮት ከትስብእት ትስብእት ከመለኮት ሳይለይ ከእኛ ጋር በስጋ አንድ ነው። ወከማሁ አሐዲ ሩይ ውእቱ ምስለ መንፈስ ቅዱስ ዘእንበለ ስጋ ዘእንበለ ፍልጠት ወኢውላጤ ከአብ ጋር አንድ እንደሆነ ስጋ ከሌለው ከመንፈስ ቅዱስ ጋርም ያለመለወጥ ያለመለየት አንድ ነው። አንድም እንበለ ስጋ ሳይሆን አንድም ስጋን ከመዋሃድ በቀር አንድም ስጋ ሳይቀር አንድም ከስጋ ሳይለይ ከመንፈስ ቅዱስ ጋርም አንድ ነው። ወይኮነው ውእቱ ክልኤተ ህላዌ እሱ ሁለት አካል ሁለት ባሕርይ አይደለም። ዳይሙ አሐዱ ህላዌ ውእቱ ዘስሉስ ቅዱስ እምቅድመ ይሰጎ ወልድ ቃል ሰው ሳይሆን ልዩ ሶስት የሚሆኑ የሥላሴ ባሕርይ አንድ ነው እንጂ። ወካዕበ አሐዱ ህላዌ ውእቱ ዘስሉስ ቅዱስ እምድኅረ ሥጋዌሁ ለወልድ ዳግመኛም ወልድ ሰው ከሆነ በኋላ ልዩ ሶስት የሚሆን የሥላሴ ባሕርይ አንድ ነው እንጂ። ወዘሰዩ የስክ ፈድፋደ ላይ ለስሉስ ቅዱስ በእንተ ትስብእቱ ቃል ሰው ሆነ ብሎ በሶስቱ ላይ የአካል አራተኛ የባሕርይ ሁለተኛ አለ የሚል ሰው ውእቱ ፍሉጥ እምኔነ ወእመልእክተ ቤተ ክርስቲያን ቅድስት ጉባኤንተ ሐዋርያት ከእኛ ሃይማኖት ሐዋርያት የሰበሰቧት ክብርት ምእመንን ከምትገለግልበት ሃይማኖት የተለየ ነው። ዝንቱ ፍጻሜ ሃይማኖት ቅድስት እንተ ሐዋርያት ዘእግዚአብሔር ልዑል ወርዑስ ረቂቅ የባሕርይ ገዥ የሚሆን እርሱ ከሾማቸው ከሐዋርያት ሲያያዝ የመጣ እግዚአብሔር የሚታመንበት ፍጹም ሃይማኖት ይህ ነው። አንድነቱን አምኖ ሶስትነቱን አምኖ አንድነቱን ካላመኑ ሃይማኖቱ ፍጹም አይባልምና። አንድም የምስጢረ ሥላሴ ፍጻሜ የሚሆን ምስጢረ ሥጋዌ ይህ ነው። ወስብሐት ለስሉስ ቅዱስ ለዓለመ ዓለም አሜን። መች በእውነት ለሥላሴ ክብር ምስጋና ለዘላለሙ ይግባቸው አሜን። በእውነት እንበለ ሐሰት። ወካዕበ ይቤ ዝንቱ ቅዱስ ጎርጎርዮስ ገባሬ መንክራት ምዕራፍ 14 ወካዕበ ይቤ ዝንቱ ቅዱስ ጎርጎርዮስ ገባሬ መንክራት በውስተ መጽሐፈ ክፍል ዘሃይማኖት ተአምራትን የሚያደርግ ይህ የከበረ ጎርጎርዮስ የሃይማኖትን ምስጢር በተናገረበት መጽሐፉ ዳግመኛ እንዲህ አለ። እግዚአብሔር ዘበአማን ዘሃሎ ዘእንበለ ሥጋ አስተርአይ ይእዜ በሥጋ ጥንቱን ሥጋ የሌለው እግዚአብሔር ቃል 5500 ዘመን ሲፈጸም በሥጋ ተገለጠ። እንዘውቱ ፍጹም በመለኮቱ ዘበአማን በእውነተኛ ባሕርዩ ፍጹም ረቂቅ ሲሆን አኮ ውእቱ ክልኤ አካል ወክልኤ ህላዌ ከተዋህዶ ወዲህ እሱ ሁለት አካል ሁለት ባሕርይ አይደለም። ወኢንቤ ካዕበ ንሕነ ናመልክ ረቢአነ እንዘ ንብል እግዚአብሔር ወልደ እግዚአብሔር ወሰብእ ወመንፈስ ቅዱስ። ዳግመኛም እኛ እግዚአብሔር የእግዚአብሔር ልጅ ሰው መንፈስ ቅዱስ እያልን ዳግመኛም እኛ እግዚአብሔር የእግዚአብሔር ልጅ ሰው መንፈስ ቅዱስ እያልን አራት ብለን እናመልካለን አንልም። ማለትም አሁን እግዚአብሔር የእግዚአብሔር ልጅ ሰው መንፈስ ቅዱስ እያልን አራት ብለን እናመልካለን አንልም አናመልክም። ወበዝንቱ ንሕነ ናወግዝ ዘንተ ኩሎ መናፍቃነ እለ ይብሉ ዘንተ እኛ አንድ አካል አንድ ባሕርይ የምንል ስለሆነ ሁለት አካል ሁለት ባሕርይ የሚሉ መናፍቃንን እናወግዛቸዋለን። ወይየስኩ ብእሴ ፍጡረ ውስተ ስብሐተ መለኮት የተፈጠረ ሰውንም ወደ አምላክነት ክብር በኅድረት የሚያቆራኙ
የሚያቆራኙ መናፍቃንን ሁሉ እናወግዛለን። ንነሰ ንብል እስመ ቃለ እግዚአብሔር ሥጋ ኮነ በእንተ መድኃኒትነ። እኛስ የእግዚአብሔር አብ አካላዊ ቃል እኛን ለማዳን ሥጋን እንደተዋሃደ እንናገራለን። ከመ ንልበስ አምሳሊሁ ለብእሲ ሰማያዊ ክርስቶስን መምሰልን ገንዘብ እናደርግ ዘንድ ወይረስየነ አማልክተ አርአያሁ ለወልደ እግዚአብሔር ዘበአማን ወልደ እጓለ እመሕያው በሥጋ ንጉሥነ ለዓለመ ዓለም አሜን። በመለኮት የአብ የባሕርይ ልጅ በሥጋ የአዳም ልጅ የሚሆን በእውነት የዘላለም ገዣችን የሚሆን የኢየሱስ ክርስቶስ ግብሩ መምሰሉ አማልክት ያሰኘን ዘንድ አንድም አናበህ አማልክተ እግዚአብሔር አርአያሁ በል እርሱን የምንመስል አማልክት ያሰኘን ዘንድ ሰው እንደሆነ ሥጋን እንደተዋሃደ እንናገራለን ይላል። ለዓለም ዓለም አሜን። በእውነት እንበላ አሜን። በእውነት እንበላ ሐሰት ይላል። ለዓለም ለዘላለሙ በእውነት እንበላ ሐሰት። ይቆየን።